እንዳትይ እኔ መስኳል ተጣም የኛ ፒፕል እንዲህ ነው። ራሳችንን ፒፕላችንን አውቀን አምነን ተቀብለን ከዛ ነገር ጋር ተስማምተን መኖር አለብን። ሌላ ምንም ማድረግ አንችልም። ስለዚህ የኛ ፒፕል እንደዛ ስለሆነ መጥቶ በኮመንት አንድ ባልና ሚስት ከተለያዩ፣ አንድ ፍቅረኛሞች ከተለያዩ፣ ሁለት ሴት ጓደኛሞች ከተለያዩ ኮመንት ላይ መጥቶ ከክሌ ጋር እንደዛ እጅና ቂጥ እንዳልነበራችሁ እጅና ጓንት እንዳልነበራችሁ ምን ነው ዛሬ የት ሄደች ምን ነው ጠፋች ምናምን ሲል ኮመንታቸውን አይቶ ኢግኖር ቅጥል ለማድረግ አይቶ ኢግኖር ጽፈው ሲደክማቸው ይተውታል። ማን አሸነፈ? አንቺ። ለምን ሲደክማቸው ስለሚተው አስታርቂያቸው። አላስታርቅም። ለምንድን ማስታርቀው? ያለ ፍላጎቷ ከፈለገች ብቻ ነው ማስታርቀው። ያለች እኔ ዲስሪስፔክት የምደረግበት ቦታ ላይ አልቀመጥም። ቦታ ላይ ማትቀመጥ ከሆነ ዲስሪስፔክት እውነት አድርጓት ከሆነ መጥቶ እግሯ ላይ ወድቆ ይቅርታ ጠይቋት አስባበት ልትታረቅ ትችላለች። እኔ እኮ አሁን እኮ በቃ ለምን ተጣላችሁ አሉ ነገርኳቸው። ያ ነገር አንድም እየመጡ ባያስታውሱ ኮመንቴ እንዳለ ከላይ እስከታች ሀቢብ አሁን ትናንትና አንዷ ምን ትለኛለች? ሀቢብ መኪና አገጨዋለች። ክርስቶስ እንዴት እንዳስደነገጠች የእውነት መሰለኝ። አቴንሽንሽን ሲፈልጉ እኮ በቃ ታውኝ። እሱም ተውት እና ላይፉን ይቀጥል። እኔም ላይፍ ይልቀጥል። ግን ቆፍጣና መሆን አለብሽ። አንድ ነገር ንገርሽ። አንቺ ጀግና ሴት ነሽ። አንቺ የልጅ እናት ነሽ። አንቺ ብዙ ነገር ይጠብቅሻል። አንቺ ወደፊት ህይወትሽን መለወጥ ትፈልጊያለሽ። እድሜ ልክሽን አረብ ሀገር ላይ ልብስ እየሸጥሽ መኖር አትፈልጊማ። ማደግ ትፈልጊያለሽ አይደል? ወደ ተሻለ ሀገር ሄድ ወይ ሀገርሽ ላይ ገብተሽ የራስሽ ቢዝነስ መክፈት። እድሜ ልክሽ ስደተኛ ሆነሽ እድሜ ልክሽን ከልጅሽ ጋር ተራርቀሽ አንቺ አላማሽን ታውቂያለሽ። ማንንም ሳትሰሚ እኔ ልቀይር ነው። ስለዚህ ማንንም አልሰማም። የሚኮምት ዝም ብሎ ስራ ፈት ተጋድሞ የሚኮምት ጊዜ ኮመንት አንቺ ኮመንት መግዛት የሚፈልገውን ሰው ኮመንት ብቻ አይተሽ መግዛት የሚፈልገውን ሰው አስገብ። ቸክችከው ሲሰለቻቸው እኮ ይተውታል። እኔ ይኸውልሽ እኔ ችግሩ እኔም እኮ ጥፋት አለብኝ። ምንድነው ጥፋቴ? አንድ ሰው ደጋግሞ የሆነ ነገር እንትን ሲልብኝ ተናግሮ ከእንትን ከመናገር ይልቅ እናገራለሁ። የቀልድና የሀሜት ጊዜ ምላሴ በስማም ረዥም ነው። ቁም ነገር ስላራስን ወዲያው መጣ ግጥም እንቦይ ግጥም ይላል። ከዛ በኋላ ራሴ አረቅሳለሁ ማለት ነው። አሁንም ደግሞ ያረቀስኩት እኔ ወይ ሀቢብ በድሎኝ አይደለም፣ በአነጋገር አስቀየመኝ፣ ተለያየን። ያ ማለት ደግሞ ሀቢብ በድሎኝ ነው ማለት አይደለም። እሱንም ደግሞ እየሄዱ እንዲናገሩት አልፈልግም። ክርስቶስን አልፈልግም። እሷ በድሎኝ ወይ የሆነ ነገር አድርጎኝ አይደለም። በቃ ትክክል። የሰው ልጅ ይተዋወቃል፣ ይዋደዳል፣ አብሮ ይሆናል። የማያስማማው ነገር ካለ ይለያያል። ይህንን አምኖ መቀበል ያቃተው ሰው ካለ ይመቸው። አንቺ ምን አገባሽ? ዩ ዶንት ሃቭ ቱ ኤክስፕሌን ዮርሰልፍ ቱ ኤኒባዲ። አንድ ሁለተኛ ነገር ደግሞ ይኸውልሽ ሀበሻ እንደዚህ ነው። ሰው አንድ አይተ አብረን ካየናችሁ እስከምትሞቱ አብረን እንያችሁ። የሴት ጓደኛ ላይም እኮ እንዲህ ናቸው። ሴትና ሴትም እኮ ቲክቶክ ላይ አንድ ላይ የሚውል ገስት ላይ ምናምን አብሮ የሚውል ሰው ተራርቆ ካዩ ለምን ተጣበቁ? አንድ ላይ ተጣብቃችሁ ዲስ ኢዝ ላይፍ። ህይወት ነው፣ ይቀጥላል። አይደለም ፍቅረኛ ባልሽ የልጆች አባት የማያስማማ ነገር ካለ ቻው ትባባያለሽ። እኔ አመሌ ነው በቃ። አይደለም ሌላ እንዲህ ከእሱ ጋር ብዙ ነገር አሳልፈን ይቅርና አንቺ እኔ ቤት መተሽ እንግድነቱ ለቀን አድርሽ በሶስተኛው ቀን ከሄድሽ ለቅሶ ነው እኔ ጋ። ያኔ እንደዚህ የእንትን ባህሪ ነው በቃ። አሁን እኔ ይኸውልሽ አንቺን ምድርሽ ምን አይነት ባል እንደሆን ታውቂያለሽ? ሀብታም፣ የተማረ፣ የበሰለ አሜሪካን ሀገር የሚኖር በዜግነቱ ኢትዮጵያዊ በደሙ ኢትዮጵያዊ ሆኖ በዜግነቱ አሜሪካዊ የሆነ ኦኬ፣ አግብቶ ከነ ልጅሽ አሜሪካ ወስዶ ፍልስስ አድርጎ የሚያኖርሽ ባል። አይናቸው እያየ የቲክቶክ ማህበረሰብ አይኑ እያየ ከአሜሪካ ላይፍ ገብተሽ ይኸው ባሌ ብለሽ ታስተዋውቂያቸዋለሽ። ከዛ በቃ ያርግላት፣ አሜን ያደርግላታል። ታያላችሁ በቃ ስቴት እየወሰደ የሚያዝናናት የተማረ እርግጥ ስክን ያለ ሁሉን አይቶ የጨረሰ በቃ ህይወት መኖር የሚፈልግ ብቻ
ከዛ በቃ እሷ ከሀገር ሀገር ቁጭ ብሎ ልብስ መሸጥ ምናምን የለም። ቲክቶክ የምትገባው ቪዚት የምታደርግባቸውን ሀገሮች ልታሳያችሁ ነው። ቲክቶክ የምትገባው ሄሎ ጋይስ ዛሬ እዚህ ሀገር ነኝ ታሳያለች። ያ ነገ ሄዳለሁ እንትን ስቴት ሄዳለሁ ከነገ ወዲያ እንትን ሄዳለሁ ቦታ ነው የምታስጎበኛችሁ። አመሰግናለሁ የኔ ፍቅር የኔ ቆንጆ ኖሪልኝ። ባይዘዌ በህልማችንም እንደዚህ መኖር እንችላለን፣ መደሰት እንችላለን። እዛ ፈጣሪ ደግሞ እውነት ያደርገዋል ህልማችንን ይስጣል። ተፍዓሉ በኸይር ምን ይላል መሰል ሻረብ ተፍዓሉ በኸይር ተጂደሁ መልካም ነገር ተመኙ መልካም ነገር ታገኛላችሁ ይላል። ስንመኝ መልካም ነገር ወደኛ ይመጣል። እግዚአብሔር ምን ይሳነዋል? እጁ ሰፊ ይገባሻል ደግሞ ያደርግሻል። የዛኔ ኮመንቱ ምን ይሆን? የዛኔ ኮመንቱ ምንድን ነው? ትናንትና ቁጭ ብለሽ ልብስ ስትሸጪ ላይቭ ላይ ረሳሽው እና ነው ዛሬ ሞች ስታሳያቸው ብራንድ ሽቶዎች፣ ሜካፖች እንዲድሬስ ሜካፕ እየተቀባሽ ላይቭሽን ከፍተሽ ስታሳያቸው አዲሱ ሂውማን ሄሬ፣ አዲሱ ዳይመንዴ፣ አዲሱ ቦርሳዬ እያልሽ ቦርሳሽን ድርድር አድርገሽ ስታሳያቸው ትናንት አያችኋታ ያሙሻል። በራስሽ ቤት ላይ ኮመንት ላይ የድሮ ቪዲዮን ያወጣል። ሽቲ ለብሰሽ ላይቭ እንዳልገባሽ እያሉ ወደ ኋላ ለመጎተት እንዲህ ነው። ማህበረሰብ እንዲህ ነው። የድርድሮሽን ረሳሽ ስትሸጭ ዚልሻል ጌም ስትጮች ትዚልሻል እንዲህ እያሉ በቃ አበባ ድሮ ቀረት ያቸዋለሽ። ምን እያልሽ ነበር? አበባ መልሽ ብላኛለች። አንድ አኮንስ የሀገር አበባ ሰጥቼሻለሁ መልሽ እና ገዝት መጣችና በባለ እኔ ብዙ ጊዜ ብዙ አበባ ሰጥቼሻለሁ አሁን ሀብታም ሆነሻል መልሽ ያለች። ሮማንዬ አሁን እኮ በእንትን ነኝ በሆስት ነኝ። በሆስት ሲሆን ሰው ገዝት ማስገባት አይቻልም። በቃ ማሪ አንቺ አስገቢና ፈታ ቤት ችግር የለም። ሆስትና ሆስት ነን። አይ ቆይ ቡና ልጨርስና ሆስትና ሆስት ነን። አሁን ሆስትና ሆስት ሲሆን ላይቭ ላይ ያለን ሰው እንጂ ከገዝት ሰው ወደ ገዝት ሰው ማስገባት አይቻልም። ሀቡ ፕሊዝ ቴል ዩር ድሮንስ ፎሎ ብሩክ ሪል ስቴት ፎር ሄር ሹር አይ ቴል ደም ኤንድ አይ ዊል አጌን ቶል ደም ጋይስ ድሮኖቼ ሁላችሁም መቼም ያላረጋችሁ አላችሁ ብዬ አላስብም። ያላረጋችሁ ካላችሁ ብሩክ ሪል ስቴት ፎሎ አድርጉና የውሽዬ 500 ሺህ ይሙላና 500 ሺህ አትቀበል 100 ምናምን ሺህ ነው የቀረው ጋይስ፣ ትንሽ ነው የቀረው። ፕሊዝ አድርገናል። ቴንኪዩ። ለሌላም ሰዎች ንገሩልኝ እሺ። እንሙላላት፣ ይገባታል። ቅናት መልካም ናት። በዛ ላይ ብቻዋን አለ የምትበላው ታካፍላለች። በጣም ነው የማመሰግነው የኔ ፍቅር የእውነት ቴንኪው። በጣም ይገባሻል በእውነት አንቺ መልካም ልጅ ነሽ። ቅን ስለሆንሽ እኮ ነው ፈጣሪ ቀን ወደ ቀን እያሳደገሽ ያለ። ፈጣሪ ከቅኖች ጋር ነው። የኔ ማሽ በጣም ነው የማመሰግነው የእውነት ኖሬልኝ። ይገባሻል። ምቀኝነትም ተንኮልም የለብሽም። እንትና ላመጣሽም አዳዲስ ቀሚሶች ምን ሆነ ነው አቶ ቤላ? የሆነ ሰው ዝሆን ሰጠ። ምን ሆነ ነው? ነገር እየፈለገኝ ነው። አንቺ ጋር ሊያስጨወይ ነው። ሀበሻ ቀሚሶች አላመጣሽም? አይ እንትን ነው የሚመጣ ሰው እየፈለግኩ ነው። ይዞ ሊመጣ ተሰርቶ ቁጭ ብሏል። አሁን ምንም የለሽም ሀበሻ ቀሚስ? ሀበሻ ቀሚስ የለኝም፣ ጨረሱ። አለቀ። አባቴ ሙት በባለፈው ለኢድ የመጡት እንዳለ ውልቅ ብለው ወጡ። ማሻአላ በጣም የሚያማምር ቀሚሶች ነው የምትይዙ። እኔ 5 ቀሚስ ነው ከፋሲካ ጋር የወሰድኩት እና ለልደቴ የለበስኩት ፐርፕሉ ከእሷ ጋር ነው። ለ2 ተከታታይ በዓሎች የለበስኩት ከፋሲ ነው። በጣም ነው የሚያምራምሩት ቀሚሶቿ። በጣም የወደድኳቸው ኳሊቲያቸው፣ ውበታቸው ይሄ ነው እና በጣም ፍቅር አመሰግናለሁ። አሁንም አዲስ ኮሌክሽን ስታመጪ ንገሪኝ ይወስዳል። እሺ በሁለቱም አካውንቴ ፎሎ አድርጌልሻለሁ አለች ሮዛ። በጣም ነው የማመሰግነው የእውነት ሁላችሁንም አመሰግናለሁ። አቡዬ አንቺንም በጣም ነው የማመሰግነው የኔ ፍቅር።
ገባሻል ማሪ? እንዲህ ነው መተባበር ማለት እና እናስገባውና ፕሊዝ ፕሊዝ ለምታውቁት ሁሉ ቲክቶክ ላለው ፎሎ አርጉ እያላችሁ ላኩና የአንቺንም እኮ ቪዲዮ ሰራለሁ ብዬ ቆይም ታታብኛል ብዬ ነው። አንዴ የኔ እንትን ይበል ብዬ ነው። ምንም ችግር የለም። የኔማ ተዘጋ እኮ ማሪ 700 ሺው ቆየ ወዲሁ ቻሌንጁ በተጀመረ በነጋታው እኮ ነው የተዘጋው። ዝም በይ እናቴ ትሙት። እኔ 1 ሚሊዮን እንድገባ አይፈለግም። 5 አካውንት ተጠቃ ይሄ እኮ 6ኛው ላይ ሻቡ 06 5 አካውንት ስለተዘጋብኝ ይሄ 6ኛው ነው። ይሄ 700 ሺውን ዘጉት። ቻሌንጁ በተጀመረ በነጋታው ዘጉት። ሪፖርት ሲያደርጉ አደሩ፣ ተዘጋ። አለርም ቀጥረው ራሳቸውን ስክሪን ሪከርድ ተደርገዋል። ላይቫቸው ሊሰው አለርም ቀጥረው ለሊት ተነስተው እኔ ላይ ሪፖርት እንደሚያደርጉ ታውቂያለሽ። ይህን አለው እንቅልፍ የነሳዋቸው ለሊት አለርም ቀጥረው ከፈለሽ የተላከልኝን ስክሪን ሪከርድ ልክልሻል ዋትሳፕ ላይ። አለርም ቀጥረን እንነሳለን ተባብለው ሲቀጣጠሩ አለርም ቀጥረው ተነስተው ከእንቅልፋቸው ከእንቅልፋቸው ተነስተው ቁጭ ብለው እኔ ላይ ሪፖርት ያደርጋሉ። የሱስም የሰው ክፋት ለምን በቃ ሲያሳዝኑ ምን ያህል ይሄ ምንድን መሰለሽ የሚያሳየው ፋስዬ ምን ያህል ጭንቅላታቸውን እንደተቆጣጠርኩት ነው የሚያሳየው። ገባሽ? ምን ያህል ቁጥር ቢበዛ ምን ይሰራልሻል? ዋናው አንቺ ነሽ ሀቢቲ። እኔ በ1000 ፎሎ አዲስ አካውንት ከፍቼ አሜን የሚለውን በ1000 ፎሎ መጥቼ 3000 ሰው ነበር ሲያየኝ የነበረው በ1000 ፎሎ የተደረገው ፎሎ ያላረጉ ሰዎች እንኳን መጣ። በአንድ ቀን 8000 ፎሎ ነው አሜን የሚለው አካውንት ከፍቼው በአንድ ቀን ነው 8000 ሰው ፎሎ ያደረገው። እና አንዴ ትንሽ ከተነባሽ ፎሎ ኢዝ ናቲንግ። ዋና አንቺ መሆንሽን ነው እንጂ ፎሎ እኔ አሁን ለፎሎ ምንም ሀጃ የለኝም። 1 ሚሊዮን ገባው 200 ሺህ ኖረኝ ወፍ ምንም አንቺነትሽ ነው። አንቺ በራስሽ ፊትሽ በራሱ ቫይራል ነው። በቃ አልኩሽ እኮ አንቺነትሽ ነው ሰው የሚፈልገው። በየትኛውም አካውንት ብትመጪ ሰው ይቀበልሻል። ሰው ልብ ውስጥ የገባን ሰው በምንም አካውንቱን በማዘጋት ከሰው ልብ ውስጥ ማውጣት አይቻልም። ተንኮለኛ ነው። አምላኬ ወይ ከሰው ክፋት ጠብቀን። እኔ አካውንት ቢዘጋ አካውንቱ የከፈትኩ እመጣለሁ። እንትን አቅሜን እንዳይ ነው እንደው የሚያደርጉኝ። አቅሜን አየሁበት። ገባሽ? እንዴ እንደዚህ አቅም አለኝ እንዲ ያልኩኝ ከሆነ አቅሜ ምን ያህል አቅም እንዳለኝ ምን ያህል ራሴን እንደገነባው ምን ያህል ስሜን እንደገነባው ማሳያ ነው። እንዲሁም ይህ አካውንት በረከተ እያልኩ ነበር ትናንትና። ማሻለት ውስጡ ሀኒ ሁለተኛ ስለመዘጋት መታዊ ብላኛለች። አላወራም ማለት ይሄኛው እስከሚዘጋ ፎሎ አርጉኝ ስል ትናንትና አትበይ እንደዛ ብላኛለች። አልልበት ምን ታረጊ? ሀቡ የሚለውን ስም ተይና ወይ ሌላ ስም ወይ በልጆችሽ ስም አንድ ሰው ወይ በባለቤትሽ አድርጊ። እስኪ ስሙን ቀይሪው። ከስሙ ከሆነ እንግዲህ ከፊት ነው። ከፊት ሽንታ ይዟል ተብዬ ፊቴን ሸፈንኩ። እስኪ አሁን ደግሞ ስሜን እቀይራለሁ። ከዛ ድምፄ ይቀራል። ድምፄን ደግሞ በቮይስ ኢፌክት እቀይራለሁ። ከዛ እናያለን። እየባሰ ሲመጣ ነገሩ ደግሞ እናያለን። ነበር ትናንትና ደግሞ ነካኳቸው። ህገወጥ ደላላ ደግሞ ትናንትና አንዲት እህቴ ችግር ላይ ሆና ዛሬ ተቀጣጥረናል። ሄደዋል ሊያወጧት። ደላላው ሊያወጣት ሄዷል ከመዳም ቤት ያወጣትና ያመጣታል። አሁን እዚህ ላይ ነካኳቸው ደግሞ አያስቀምጡኝ። እንደገና በቃኝ ብዬ ነበር። የነሱ ጉዳይ እነሱ እኮ ናቸው ለቲክታከር እየከፈሉ የሚያዘጉብኝ ህገወጥ ደላሎች። ቦታቸውን እየለጠፍ ቪዲዮ ስለምሰራ ስለማጋለጣቸው ለቲክታከሮች ይከፍላሉ። ቁጭ ብለው ሪፖርት በማድረግ ያሰጣሉ። ታሪክ ሆኖ አወራዋለሁ። ወደፊት ትልቅ ደረጃ ስደርስ ቲክቶክ ላይ የደረሰብኝን ነገር ለበጎ ነው። አንቺ ግን በሩን አይዝጋ እንጂ ቲክቶክ ተዘጋ አልተዘጋ ደግሞ ዋናው ጤና ነው። የሰው ልጅ በህይወት ካለ በጤና ካለ በሩን አይዝጋ። ምን መሰለሽ እኔ አይደለም ለቲክቶክ የእውነት ያለኝን ንብረት ሁሉም ነገር ባጣ እንኳን እኔ በፍጹም ፈጣሪ የማማረሰው አለ። በጣም አመስጋኝ ነኝ። ለምን ብዙ ችግር ስለምሰማ ብዙ ታሪክ ስለምሰማ በጣም አመስጋኝ ነኝ። የሰው ልጅ በህይወት እስካለ ድረስ ከዜሮ መጀመር ይችላል። ቤቱ ቢቃጠልበት በህይወት ካለ ሰርቶ አዲስ ቤት መስራት ይችላል። ገባሽ? እሱ ከተረፈ መኪናው ቢገለበት ቢፈነዳ እሱ ከተረፈ በህይወት እስካለ ድረስ ሰርቶ መኪና መግዛት ይችላል። ለምን ስንወለድ ራቁታችንን ምንም ሳንባል ከተፈጠርን በኋላ ያፈራነው ነገር ነው ሁሉም ነገር። ስለዚህ በህይወት እስካለን ድረስ እኔ የምፈራው ጤናን ማጣት፣ አካል መጉደል እና የሰው እጅ ላይ የሚሄደው
እኔ የራሴ የቅርብ ሰው ሳድግ በአካል መጉደል በጤና እንከን ምክንያት አልጋ ላይ ሆኖ ሰው ቤት እስኪመጣ መድኃኒት የሚሰጠው ምግብ የሚያበላው ውጭ ፀሐይ የሚያወጣው የሚያጸዳዳው ሰው እስከሚመጣ የሚጠብቅ ሰው ባይኔ ስላየው ገባሽ? በጣም አመስገኝ። ከባዱ ነገር ምድር ላይ የሰው እጅ ላይ መውደቅ ነው። አካልሽን አትስዳት። ቁራኛ ስትሆኝ ርቦሽ ሰው መጥቶ መንቀሳቀስ ስለማች ሰው ቤት እስኪመጣ ብቻሽን ቤት ውስጥ ጥለውሽ ስራ ሄደው እስከሚመጡ ከስራ መልስ እንኳን ስጋዎችሽ ማለት ነው። ከስራ መልስ እንኳን ጓደኞቻቸው ቦይፍሬንድ ገርልፍሬንድ ለማግኘት ኮፊ ሾፕ ካፍቴሪያ ተቀጣጥረው እነሱ ካፍቴሪያ ቁጭ ለማኪያቶ እየጠጡ አንቺ ቤት ተኝተሽ ምግብሽና መድኃኒትሽን እየጠበቅሽ ይህ እረስተውሽ ከነመፈጠርሽ ገባሽ? አልጋሽ ላይ ተጸዳድተሽ እረስተውሽ ከነመፈጠርሽ አለ እንደዚህ ነገር አቋል ገባሽ? ከባዱ ነገር አካልን አቶ የሰው ሰውን መጠበቅ፣ ሰው መጥቶ እስኪያጎርሱት መጠበቅ፣ ሰው መጥቶ ካልጋ እስኪያጸዳሽ፣ ሰው መጥቶ ከዛ በላይ ከባድ ነገር የለም እዚህ ምድር ላይ። የሰው መውደቅ ከባድ ነገር የለም። ራሱን ችሎ የሚንቀሳቀስ ሰው በፍጹም ፈጣሪ እንዲያማራ አይገባም። በፍጹም ለምን አስቢ፣ በሰው እጅ ውስጥ ቢሆን ያንቺ መብላት እና መጠጣት በሰው እጅ ቢሆን ተነስተሽ ምግብ ማቅረብ ማችል ካልጋሽ ወይ ከዊልቸርሽ ላይ መነሳት ማችል ሰው ብትሆኝ፣ በራስሽ ተነስተሽ ሽንት ቤት ገብተሽ መጸዳዳት ማትችል ሰው ብትሆኝ፣ የሰው እጅ ላይ ብትሆኝ ያ ሰው እየሰደበሽም እፍ እያለሽም ብቻ ያፍላኝ ብቻ ያፍላኝ ያልሻል። ከዚህ በላይ የሚያም ነገር አለ? በጭራሽ። እኔ ምንም ነገር ቢፈጠር ለምንም ነገር እንትን ኬር የለኝም። የለም የሆነ ነገር ራሱ ቢፈጠር ወዲያው ማስበው ጤናዬን ነው። አምላኬ ሆይ ጤና ስጠኝ። ጤና ካለ ለምን ከጤና በላይ ምንም የለም። እኔ አሁን እንትን አለብኝ፣ ራስ ምታት አለብኝ። ማይግሬን ሲይዘኝ ጨለማ ውስጥ ነው ቁጭ የምለው ማለት ነው። በዳዴ ነው የሚያስኬደኝ። እንዲህ ጭንቅላቴ ቦጭ እያለ የሆነ ነገር ለማንሳት እንዲህ ጎንበስ ካልኩኝ እንዲህ ፍስስ የሚልብኝ ውስጤ ማለት ነው። ስለዚህ በዳዴ እየሄድኩ ነው እቃ ማነሳው። የምፈልገውን ነገር በዳዴ ነው የሚሄድ። ስለዚህ ሁሌም በቃ እግዚአብሔር ሆይ ተመስገን እላለሁ። ራሴን ካላመመኝ ደህና ነኝ። ይህን እኔ ራሴን አሞኝ እንትን እንደዚህ ሰቃያለሁ። አልጋ ላይ ያለ ሰው ግን እንዴት ይችላል እላለሁ ብዙ ጊዜ ክርስቶስን እና ባለን ነገር ፈጣሪ ክብሩ ይስፋ። ጤና ከሰጠን የሰው ልጅ ሀብቱም ንብረቱ ሁሉ ነገሩ ጤና ነው። ጤናና እድሜ ካለ ብር ይመጣል ይሄዳል፣ ሁሉ ነገር ይመጣል ይሄዳል። የጊዜ ጉዳይ ነው። ስለዚህ ልንላችሁ የፈለግነው ትልቁ ነገር የሰው ልጅ ጤና ነው። ጤነኛ ከሆንን ሁሉን ነገር ሰርተን እናመጣዋለን። ምንም ነገር የለኝም ገንዘብ የለኝም ብላችሁ አትዘኑ። ጤና የሌለው ስላለ ሁሌ ጤና ነው ትልቁ እዚህ ቤት እየመጡ እርዳታ የሚጠይቁ ሰዎች ለጤና ጉዳይ ብቻ ነው እኔ እርዳታ ማሰባሰበው። መጥተው ቢዝነስ መጀመሪያ ነገር አቋቁሚኝ ይሉኛል። ሶሪ ወጣት ነህ፣ እጅ እግር አለህ፣ ሰርተህ ተቋቋም፣ ሰርተህ ተነሳ። የሰው ልጅ ዋናው ጤና ነው። ዋናው ጤና ነው እንደ ከሁሉም ነገር የበለጠ ጤና ነው። ጤና ካለሽ ሁሉም ነገር የጊዜ ጉዳይ ነው። ታመጪዋለሽ። የጊዜ ጉዳይ የምር በጣም የጊዜ ጉዳይ ነው። ጊዜ በጊዜው የሰው ልጅ በጉልበቱ በጤናው ሰርቶ ምንም ነገር ማምጣት ይችላል። ከባዱ ነገር ጤና ማጣት ነው። ጤና ነው። ጤና ካለ ሁሉም ነገር አለ። ደግሞ ጨመርላችኋል። ትክክል። ደግሞ የጊዜ ጉዳይ ነው። እግዚአብሔር ሁሉንም ይሰጣል። በትዕግስት እሱ መጠበቅ ነው። ልብን ንጹህ አድርጎ በእሱ ታምኖ መጠበቅ ነው። ስለዚህ ልስራ ግዥኝ ስራ መጀመሪያ ተቀጥረ ስራ። ትናንትና እንዴት ልጅ መታ በጣም ምክንያት ስታበዛ ነበረ። ተቀጥረሽ ስሪ ስራት ላለመቀጠር ደሞዙ እንደዚህ። የሰው ልጅ ከስክራች ጀምሮ ከመሬት ተነስቶ ያደገ ሰው በጣም ጠንካራና ኩሩ ይሆናል። ይኮራል። በራሱ የሚናገረው ታሪክ አለው። ከመሬት ተነስቶ በራሱ ማንም ሳይደግፈው በራሱ ተነስቶ ያለበት ቦታ የደረሰ ሰው ሁሌም በኩራት ይናገራል። ታሪኩን አመጣጡን እኔ እኮ ስጀምር ይላል። እኔ በኩራት የማወራው ታሪክ አለኝ። እኔ የዛሬ 18 ዓመት አረብ ሀገር ስመጣ የዛሬ 17 ዓመት አረብ ሀገር ስመጣ 18 ዓመቴ ነበረ። 35 ዓመቴ ነው አሁን። እዚህ ሀገር ላይ 17 ዓመቴ ነው። ካታር ላይ በ550 ድርሃም ሪያል ማለት ነው ሰው ቤት የተቀጠርኩት። በራሴ መጥቼ ራሴ እንጂ ይበቃ። ማትሪክ ጨርስ ውጤት አልመጣልኝም። ማትሪክ ወደ አረብ ሀገር መጣ።
ራሴ እንጂ ከ18 ዓመት ጀምሮ የእናትና አባቴን እንጀራ በልቼ አላውቅም። የራሴን እንጀራ ማብሰል ጀመርኩ። በላቤ ማድረግ ጀመርኩ። ያው መጣው መዳም ቤት ሰራው፣ መንጃ ፈቃድ ተማርኩ፣ ላይሰንስ አወጣው፣ ድራይቨር ሆንኩኝ፣ ሴልስ ሰራው፣ ሪል ስቴት ውስጥ ገባው። እንደገና የሪል ስቴት ኤጀንት ሆንኩኝ። እዚህ ካታር ላይ ያልሰራሁት የስራ አይነት የለም። እዛ ሀገር ላይ ደግሞ ፈጣሪ ያከበረሽ ደስ አይለም? ለምን ሙዩ ታደርጋቸዋለህ? ነግራት አንቺ ቁጭ ብለሽ ስለምታገኝ ትናንትና ፈርድ የሚበልቼ ነ ዛሬ ላይ ርፍ ያልኩትኝ ትናንት አፈርድ የሚበልቼ ነው። ትናንትና በ550 ሪያል 6 ልጅ አሳድጌ ግቢ አጥቤ መኪና ጥቤ ምግብ አብስዬ አፈርድ የሚበልቼ ትናንትና አፈርድ የሚበል ስለበላሁኝ ዛሬ ደግሞ ረፍት ላይ ነኝ ማሪ። ስለዚህ አንቺ ዛሬ እዚህ ኮመንት ላይ እየተንዘላዘልሽ በልጅነትሽ እንዴት ነው እኔ እድሜ ላይ ስደርሽ ማረፍ የምትችይ? አትችይም። ዛሬ ማን በየኮመንቱ ቤት ይኮመትልሽ? ዛሬ ኢጃዛ ቤት ተቀምጠሽ በየኮመንቱ እየኮመትሽ እኔ እድሜ ላይ ስደርሽ እየተጠገረርሽ ነው። እኔ እድሜ ላይ ስደርሽ አግብተሽ ልጆችሽን ኢትዮጵያ አስቀምጠሽ ምን ታደርጊያለሽ? አንቺ ትመጫለሽ በልጅ ናፍቆት እየተሰቃየሽ ትጠገረሪያለሽ። የዛኔ ኢጃዛ ቤት አትቀመጭም። ለምን? የልጅ ኃላፊነት አለብሽ። ዛሬ ግን ልጅ የሚባለው ነገር ሲመጣ ጠንክረሽ ብትሰሪ ነገ ልጅሽን ትተሽ ለመሰደድ አትዳረጊም። ዛሬን ተጠቅሚ። ዛሬን ተነስተሽ በኢጃዛ ቤት ብድግ ብለሽ ወጥተሽ መዳም ቤት ስራ ሳታማርጪ ስሪ። የነገ ህይወትሽን መለወጥ የምትፈልጊ ከሆነ ነገ ራስሽን የተሻለ ቦታ ማግኘት የምትፈልጊ ከሆነ ዛሬዋን ተጠቀሚበት። ዛሬን በየኮመንቱ እየተርመጠመጥሽ እና እየተሰደብሽ ነገ ምን ልትሆኚ ነው? ነገ ስታረጂ ዛሬም ምን እየሰራው ነው? ዛሬም ለነገ በስተርጅና የልጆቼን እጅ እንዳልጠብቅ እየሰራው ነው። በራሱ የተነሳ ሰው ፋሲል ማንም ላይ ሳይንተራስ ቤተሰብ ምንም ሳይሰጠው በራሱ የተነሳ ሰው ሁሌም ይኮራል፣ ጠንካራ ይሆናል። እኔ በራሴ ራሴን ይዤ እጅና እግሬ ይዤ በ18 ዓመቴ ወጣው ከሀገሬ ወጣው። በመጀመሪያ ጊዜ ተሰደድኩ። ማንንም አላቅ ምን አላቅ። ካታር ዘመድ የለኝ ምን የለኝ። ስመጣ ኮንትራት ቤት ነው ቀጥታ በደላ ላይ መጣሁት። ምን በቃ ቤት አልቀየርኩ ምን አላልኩ። የመጀመሪያው ቤት ፈጣሪ ረዳኝ። ጥሩ ነበረች ሴትዮዋ ገባሽ? እና በልጅነቱ የተሰደደ በልጅነቱ በራሱ በሁለት እግሩ መቆምን የተማረ ሰው ምንም ነገር አይሰብረውም። ጠንካራ ይሆናል። ሁሌም በኩራት የተነሳበትን ያወራል። እኔ ሁሌም በኩራት ከመዳን ቤት እንደተነሳው የዛሬ 17 ዓመት የ550 ሪያል ደሞዝተኛ እንደነበር ሁሌም በኩራት ናገረው። በራሴ ነው እዚህ ደረሱት። እዚህ ላይ ማንም ደግፉኝ ማንም ማግዙኝ አይደለም፣ ፈጣሪ ብቻ። በራሱ ብዙ መንገድና ውጣ ውረድን ያለፈ ሰው ለነገ አይፈራ። ለምን? የትናንት ያሳለፈው ነገር ብረት አድርጎታል። ኦሬዲ ትክክል። የዛሬ 17 ዓመት እኔ ካታር ስመጣ ሀበሻ አልነበረም። በተለይ እኔ የምኖርበት ሰፈር ሀበሻ አልነበረም። በጣም ነበር የሚከፋው። በጣም አለቅስ ነበረ። የሰፈሬ ልጆች ይናፍቁኛል። ገና ትምህርት ማትሪክ እንደወሰድኩ ነው ውጤት ያውጣ ውጤት ሳይመጣ ልንቀርቶ የመጣሁት። የትምህርት ቤት ትዝታ፣ ናፍቆት። ለመጀመሪያ ጊዜ ነው ስደት። ዝም ብሎ ሆድ ይብሰኛል። በቃ እዚህ ሆንና ስራ ጨርሼ ክፍሌ ስገባ በቃ አስባለሁ። በዛ ላይ ገና ስልክ አልተገዛልኝ ነበር። ናፍቆት። ዩቱብ መዝናኛ የለ ይዛል ገባሽ? እየቆየ ነው ዩቱብ የሚባለው ነገር፣ ፌስቡክ የሚባለው ነገር መዝናኛ የመጣው። በጣም አሁንማ ምን ይከፋል? አሁን እኮ እንደ ድሮ አይደለም። አሁን ሰራ ሰው ይከፋል። እንደ እድሜ ለቲክቶክ ነሽ፣ ፌስቡክ ነሽ፣ ዩቱብ ነሽ። የሁሉ መዝናኛ እያለ ያኔ እኔ ራሱ አረብ ሀገር መጀመሪያ ስመጣ ኤርገንዶ ስልክ ነበረች። እሷ ብቻ ነበረች፣ ምንም አታይባት ነበር ስመጣ። ምንም ስልክ ይቺ የባባን ጌም ብቻ ትጫወቻለሽ። እንዲ ጥምዝምዝምዝምዝ የምትለዋ የዛሬ ስንት ዓመት ነው? እኔ ራሱ 12 ዓመት አይሆንም 12 ዓመት 12 ዓመት እኮ ይሻላል እኮ ከ17 ዓመት። የዛሬ 17 ዓመት አስቢ። ስልክ የያዝኩትኝ ራሱ በ3 ወሬ ነው። ስልክ የሰጠችኝ ራሷ ከደሞዝ ይዘን ከራሷ ፈተነችኝ። 3 ወር አየችኝ እና ምናምን ጥሩ ሆኜ ስታገኘኝ በሷ አይ ስልክ ገዝታ ሰጠችኝ ራሷ። ምንድነው ኖኪያ E7 የሆነ ነገር E71 E something ብቻ ስልክ ሰጠችኝ። በቃ ላይ በዛን ጊዜ ለእኔ እሱ ስልክ በጣም ትልቅ ነገር ነው።
በቃ በጣም ደስተኛ ሆንኩኝ ልክ ስልክ ሲሰጠኝ እንጂ 3 ወሩን አስቢ ከስራ ጨርሰሽ ክፍል ትገበች በእንትንሽ ብቻ ነው የምትይው። ደግሞ ፎቶ አልበም ምናምን ይዤ ነበረ። በቃ ፎቶ በማየት ትዝታ በማሰብ ምናምን ነው እና ታለቅሻለሽ። በቃ ዝም ብሎ አልቅሽ ነው የሚልሽ። በቃ ትዝታ እኔ እንኳን ያኔ በፊት ምንም ወፍ አላረቅስም። ለማን አረቅሳለሁ ታዲያ? አልወለድኩ ምን አላልኩ። በአሁኑ ነው እንጂ ስመጣ ስቀኝ እኮ ትዝታ ስደት ለመጀመሪያ ጊዜ ተሰደሽ የሰፈር ልጆች ይናፍቁሻል፣ ሳር ቅጠሉ ይናፍቅሻል፣ ቤተሰቦችሽ ይናፍቁሻል፣ የትምህርት ቤት ጓደኞችሽ ትዝታው ምናምን ላይሽ ላይ ይመጣል። በቃ መቼም የሚያልቅ አይመስልሽም። የሆነ መቼም ኮንትራት የሚባለው ነገር አልቆ ሀገርሽ የምትገቢ አይመስልሽም። ግን ደግሜ ቤተሰቦችን አያቸዋለሁ፣ ግን ደግሜ ሰፈራችንን አየዋለሁ ምናምን ትያለሽ። አሁን እንዲህ መግባት ላይ የሚያስጠላል ነገር አባቴ ሙታ በተለይ ይሄ 2 ዓመት ኮንትራቱ እኮ የሚያልቅ አይመስልም። ግን ፌስቡክ የሚባል ነገር መጠቀም ከጀመርኩ በኋላ ናፍቆተኝ ትዝታ የለ ስራ የላጥናጥናጥናጥ አድርጌ የሴትዮ እህቷ አለቻት እናቷ ቤት ስንሄድ ፌስቡክ የሚባል ነገር አሳየችን። ፌስቡክ ከፈተችልኝ። ፌስቡክ የሚባል ነገር ከከፈተችልኝ በኋላ እስካሁን ድረስ ፌስቡኬ የራሱ ነው። ፌስቡኬ 16 ዓመቱ ነው። እስካሁን አንድ ፌስቡክ አልተቀየረም። ራሱን ነው የምትጠቀሚው? አዎ ፌስቡክ የከፈተችልኝ እና እዛም ኮንትራክት እያለው ፖስት የነበሩት ፎቶዎች ምናምን አሉ። እሱን እያወጡ ሆኖ የሚያሸማግሩ የሚያወርዱ እና ማዳም ቤት የማዳምን ልጅ ሳጎርስ ሀበሻ ሬስቶራንት ምናምን ነገር ሄጄ የማዳምን ልጅ ሳጎርስ ያለውን ፎቶ የካደችው ልጇ ምናምን ነገር ብላ አውጥተው የማዳምን ልጅ ሴትዮ ጥቁር ስለነበረች ልጇ ገባሻ ታታሪ ጋር ስለነበር የምሰራው እና አውጥተው የከዳችው ልጇ ምናምን ኢትዮጵያ መስሏቸው ሀበሻ ሬስቶራንት ስለሆነ ግን ኤሲ የሚባል ነገር አለ። ዊንዶ ኤሲውን እንኳን አይተው አረብ ሀገር እንደሆነ አይባል ነው ጋር ኤሲ እያወቁ አውቆ ይሆናል አውቀውም ይሆናል እኮ በቃ ስላልባለሉ ብዬ ነው ያሰብኩት። ኢትዮጵያ መስሏቸው ሀበሻ ምግብ እንጀራው ስለሆነ በፍሬ የቀረበው እና ከላይ ያለውን ኤሲ የሚባል ነገር እንዴት አላዩም ብዬ ምን አይነት ሰገጤ ናቸው ብዬ ፖስት ናቸው ስኬት ሰው ሁሉ ደግሞ ኮመንት ላይ ሀቢባ ልጅ ክዳለች ሀቢባ ልጅ እንደዛ ሴትዬ ክዳት ምን ትላለች አልኩኝ። ይኸው ልጅሽ የከዳችው ልጇ ነው ተብሎ ተፖስቷል ብላት ምን ትላለች ብዬ እየሳኩኝ አይቼው የዛን ጊዜ የምፖስትበት እራሱ አለ። እኔ ፌስቡክ ከተፈጠረልኝ በኋላ ነው በቃ የኮንትራት ቤት ህይወቴ የቀለለኝ። በቃ ላይፍ ምን ሆነ ስራዬን ጠቅጠቅ አድርጌ እንደጨረስኩ ክፍሌ ገብቼ ፌስቡክ ላይ መጨናጀን ላይ እኔ ፌስቡክ እወዳለሁ። ፌስቡክ አሁን ራሱ እጄ ወደ ፌስቡክ ይቀናኛል። ኧረ የአሁኑ ፌስቡክ አይረባም እናቴ። በፊት ያሉት ሰዎች ፌስቡክ ላይ እውነተኛ ሰዎች ናት። እንደዚህ ማጭበርበር ውሸታ ምናምን አልበዛም። ገባሻ? የዛኔ በቃ ሁሉም ሰው ጥሩ ነው። የዛሬ 16 ዓመት ፌስቡክ ላይ የነበሩ ሰዎች መልካም ሰዎች ናቸው። እንደዚህ ኔጌቲቪቲ አልበዛም ነበረ። አሁንማ በኋላ ሀፒ ሆነ ላይፍ እና ፌስቡክ ባለውለታዬ ነው። ባሌን የሚያገኘሁት ከፌስቡክ ላይ ነው። የስደት ህይወቴን ያስረሳኝ፣ የኮንትራት ቤት ህይወቴን ያጣፈጠልኝ ፌስቡክ ነው። በቃ ቀኑ ሙሉ ስራዬን የምሰራው ማታ የማወራቸውን ሰዎች እያሰብኩ ነበረ። የሆነ ያወራሻቸውን አይምሮሽ ውስጥ አመላለሻል። መሽቶ ቶሎ በቃ ምን መልሰው ይሆን ማን መሽቶ እስከምንመረቃ ደስ ይላል። በቃ የድሮ ላይ ደስ ይላል። አሁን ግን አሉ እንደ ድሮ አይነት ባሎች ፌስቡክ ላይ ጋይዝ። እኔ እንጃ። እኔ አሁን እንትና አልጻጻፍም ግን አያለሁ። አሁን ዞር አትይም በሉ ወደ ፌስቡክ ይላል ቤላ ፌስቡክ የምር ፌስቡክ ላይ ያሉ ሰዎች ቁም ነገረኛ ናቸው። የአሁኖቹን አላውቅም። እኔ የዛሬ 16 ዓመቱ ነው። እኔ ባሌን የጠበስኩት የዛሬ 16 ዓመት ነው። አሁን ሄዳችሁ እንዳጠብሱ ሁሉም አንድ አይደለም ሊሆንም ይችላል። ግን ባለውለታዬ ናት። እሷ በከፈተችልኝ ፌስቡክ ነው ባሌን ያገኘሁት። የሴትዮ እህት በከፈተችልኝ ፌስቡክ የሪስታት እነግራታለሁኝ፣ ሁሌ እምላታለሁኝ አንቺ ባለውለታዬ ነሽ፣ አንቺ በከፈተችልኝ ፌስቡክ እኮ ነው እኔ ባሌን ያገኘሁት እላታለሁ። ሴትዬ ማራዳ ደስ ይላል። ማራለን እኮ ልጆቿ እኮ ያሳደግኳቸው ልጆች እኮ ጎረምሶች ሆነው አሁን ኮሜንት ምናምን በአረብኛ ይጽፉልኛል። ልጆች ይሰጡኛል። ኧረ ዝም በይ። ትልቅ ሆነው ሆነዋል። አሁን እኮ ቢያገኙኝ እንደ ድሮ መተቃቀፍ ምናምን የለም። አሁን ትልቅ አሁንማ አረብ እኮ አይቻልም።
ስንት አመት ሆነው መሰለሽ? የመጀመሪያ ልጇ እኔ ስሄድ 2 አመት የነበረው አሁን 19 አመት ሆነው። ጎረምሳ ነው። 19 አመት ሲሞቱ ምናምን በቃ እንዳባቱ ነው ድምፁ ትልቅ ሆኗል። ራይዘረጋር ነው 19 አመት ሆነው የመጀመሪያ ልጇ። ሁለተኛ ልጇ በአመት ነው የሚበላለጡ። ሁለተኛ ልጇ 18 አመት ሆነው። እኔ ሲሄድ 1 አመቱ ነበረ። አንደኛው እኔ ሲሄድ 2 አመቱ ነበር። ከዛ በቃ ሌሎቹ እኔ ከመጣሁ በኋላ ነው። 4ቱ እኔ ከመጣሁ በኋላ ነው የተወለዱት። ኧረ ደስ ይላል። ክርስቶስ 17 16 አመታቸው 17 16 እና 15 አመት ናቸው። የመጨረሻዎቹ መንታ ናቸው። ለዛ ነው 4። ስለዚህ የመጨረሻ ትንሽ የሚባሉት ልጆች ወንድና ሴት መንታዎቹ 15 አመታቸው ነው። ትልልቆ ሴቷ አሁን እኔ ያሳደግኳት እኔ እጅ ላይ ተወልዳ ያሳደግኳት ቁመት ከኔ የተመጣች አሁን ግዙፍ ናት። ግብሬ ናት። 15 አመት ዋለ። ግን ይገርማል። አባቴ ሞት ጊዜው በጣም ጊዜው እንኳን ያው ልጅ ተወልዶ ኢትዮጵያ ራሱ በፊት የምታውቂያቸውን አሁን ደግመሽ ብታይ አታውቂያቸውም። ትላልቅ ነው የሚሆኑት። በጣም የዘመኑ ልጆች በጣም ቶሎ ነው የሚያድጉት። በጣም ቶሎ በፍጥነት ጊዜው ደግሞ ነው ቶሎ ነው የሚወጣው። እውነትሽን ይመዘዛሉ። ፋሲካ አላስቀምጥም። ትዳር እያሉ ዛሬ የትዳር ቀን ነው እና የትዳር ቀን ነው። እኔ አንደኛ ነኝ። መዝግበሽኛል። አንቺ ተይዘሻል። በቃ በቪአይፒ ነው የተያዝሽው። ነገርኩሽ እኮ ቃሌ ቃለው አንቺን የምድርሽ አሜሪካን ሀገር የሚኖር በደም ኢትዮጵያዊ በዜግነት አሜሪካዊ የሆነ ግን እድሜ ጠገብ መሆኑ ጥሩ ነው። ፋሲካ ለምን 99 ሳይሆን ማሪ ምን አደርገዋለሁ? አይ አይደለም ማሪ 53 ነው። ጎልማሳ ነው። ስፖርት ስለሚሰራ ደግሞ ሰውነቱ ምናምን ያምራል። እርግጥ ስቅል ያለ ነው። ከኢትዮጵያ ከወጣ በጣም ቆይቷል እና በጣም ዘመናዊ ነው። የተማረ ነው። ዜግነቱ ኢትዮጵያ ደግሞ ኢትዮጵያዊ ነው። ዜግነቱ አሜሪካዊ ነው። አማርኛ ያወራል። ኢትዮጵያዊ ነው። እዛ ሀገር 33 አመት ነው የኖረው። ተቋረጠሽ ነገጥሽ። እኔ እኮ ገና የምትፈልጊልኝ መስሎኝ እኮ ማለት አለ ልክ እንዳለ። እሺ ያመንሽበትን አንቺ ያመንሽበትን ሰው ነው ያለኝ። እሱ ቪአይፒ ስለሆነ በውስጥ ነው የሚስተናገደው እና ኳሊቲውን ልንገርሽ ግን እንዳታሳያቸው እሺ። ለቲክቶክ ማህበረሰብ የቲክቶክ ማህበረሰብ ያየው አይበረክትም። ስለዚህ ነው አንቺ ድብቅ አድርገሽ ነው እንጂ የምታደርጊው። ባልሽን 53 አመቱ ነው እንደነገርኩሽ። በደም ኢትዮጵያዊ በዜግነት አሜሪካዊ ነው። አሜሪካን ሀገር የኖረው 33 አመት ነው። የራሱ ቤት አለው። የራሱ ስራ አለው። የተማረ እርግጥ ስትል ያለ 53 አመት ቸኮሌት ከለር ስፖርት ስለሚሰራ ሰውነቱ ያምራል። እንዲህ ስታዩ የ17 አመት ጎረምሳ እንጂ የ53 አመት ጎልማሳ አይመስልም። እድሜ ልክሽ እንደምታመሰግኝ ከዚህ በኋላ ፋሲካ ላይቭ ስትገባ ከሱ ጋር ከተጋባች በኋላ እነዚህ ልብሶች ልትሸጥ አይደለም፣ ቦታ ልታሳያችሁ ነው። ሀገር ስትዞር ሀገር ልታሳያችሁ ነው። የገዛቻቸውን ብራንድ እነ ኤልቪ፣ ፕራዳ፣ ጉቺ ቦርሳዎችን፣ ሽቶችን ልታሳያችሁ ነው። ላይቭ ልትገባው ልብስ ልትቀጣ ልብስ ልትሸጥ አይደለም፣ ሀገር ልታሳያችሁ ነው። ዛሬ ምሳይን የምበላው አንድ የሚባል ሬስቶራንት እንዲህ የሚባል እያለች ስትበላ ልታሳያችሁ፣ ብራንድ ልብሶቿን፣ ጫማዎቿን፣ ሜካፖቿን፣ ሽቶቿን ልታሳያችሁ፣ ሜካፕ ስትቀባ ልታሳያችሁ፣ ሱማን ሄር ልትቀያይርባችሁ እንጂ ቁጭ ብላ ከእናንተ ጋር የተዳረቅ ልብስ ልትሸጣለች። ልትሆነው ነው እንዴ? የ53 አመት ረባት 93 ወንድ ልጅ እስከ 70 አመቱ ጎረምሳ ነው። ታዲያ ምቀኛ ይኸውልሽ፣ አሁን መተው ጦሪው ነው ገለመሌ ካሉሽ ምቀኝነት ነው። አንቺ አልፈልግም ስትይ መተው እኔም በውስጥ ሊለምን እንዳትሰሚ እሺ። አረ እኔ ፈልገዋለሁ። ይሄ ላንቺ ነው። ይሄ ላንቺ ነው። በቃ የአረብ ሀገር ህይወት በቃሽ። ቀጥታ መጥቶ ዱባይ መጥቶ ሰርቆ አግብቶሽ ነው አሜሪካ ይዞት። አንድ ልፋት የለም። ልጅሽንም ከኢትዮጵያ አንጥቶ ሁለታችንም አሜሪካን ሀገር በራሱ ቪላ ቤት ፍልስሳሩ ያኖራቸዋል። ኦኬ እሺ ማለት ላይፍ ራሱ አታረጊም። ሹፌር ቀጥሮ አንቺ ከኋላ ተቀምጠሽ ከልጅሽ ጋር በጣም ዘና ቲክቶክሽን እያየሽ ኦኬ ፈልጊ ላይ ድራይቨሩ ስሜት እስገባው ገና ካሁኑ። እኔ ምታየው አሁን ህልም ውስጥ ገብተሽ ስትነቂ ልብስ መሸጥ እንዳያስጠላሽ።
አባቴ ምታው ማለት አሁን ያለውን ህይወትሽን እንዳታዩ አስቀድሜ መንገር አልነበረብኝም። ሰርፕራይዝ ባረግሽ ይሆናል ታያለሽ፣ በተግባር ታሳያቸዋለሽ። ጠብቂ። አሁን ግን ለጊዜው ይሄ ነገር እስኪሳካ ድረስ ልብስ መሸጡ እንዳያስጠላሽ፣ ላይ ሁሉ ገንዘብ እንዲሁም መብላቱ እንዳያስጠላሽ። ኧረ አያስጠላኝም። አኩራሽም ሁላ ይቀጥርልሻል። መኪና በር ይከፍትልሻል። አስበሻል? አንቺ ጥፍርሽ እንዳይቆሽሽ የኔ ንግስት ብሎ አጉራሾች ቀጥሮልሽ እነሱ ናቸው። አንቺ ቁጭ ብለሽ አጉራሽ እያጎርሰሽ ነው። ግን የሚያኝክም ሳያስፈልግሽ ነው። ኧረ ለምን ጥርሴ ሆነ እኔ አኘክላታለሁ በማኘክ ብሎ በማኘክ እንዳትደክሚ ብሎ ምግብን እንዴት? ኧረ እኔ ከሰው አፍ አልበላም ማሪ፣ በራሴ ጥርስ ይሻለኛል። እያጎርሱሻል ጥፍርሽ እንዳይቆሽሽ። ጥፍርሽን ስለምትሰሪ ይብን ፀጉር ቤት ሄደሽ አይደለም የምትሰሪው፣ ቤት ድረስ ይመጣሉ። ጥፍር የሚሰሩት ፀጉር የሚሰሩት ሜካፕ የሚሰሩት ቤት ድረስ እየመጡ ነው የሚሰሩሽ። ቆጭ ይገዛልኛል የሀገር ወርቆች አይደል የጆሮ ጉቺ። ሳልሰራ እንዴት እኖራለሁ? ቤት ውስጥ ትምህርቴን እማራለሁ እና ትማሪያለሽ። ከፈለግሽ ትማሪያለሽ። አስተማሪው ቤት ተቀጥሮልሽ ነው የሚያስተምርሽ የፈለግሽውን የትምህርት አይነት። አንቺ ትምህርት አይጠበቅብሽም እንደ ጀስቲን ቢበር እንዳልሆን ብቻ። ከዛ በየአገሩ በየስቴቱ እየዞርሽ ታያለሽ። በቃ ከአንቺ የሚጠበቀው እየቀረጽሽ ለኛ ማሳየት ነው። በመቅረጽ ራሱ መድገብ የለብሽም። ላይ ባሳየ አባቴ ታያለሽ። ይሳካልሽ ማሪ። ጸሎት አለ ትቀፈሽ ሄደች እኮ እያሉ ነው ኮመንት አባቴ ሄጃለሽ። ታያለሽ እና ፎቶ ልክልሻለሁ ዋትሳፕ ላይ አንቺ አይተሽ አስተያየት ትላለሽ። እሺ ማርክ እሺ። በቃ አሁን ሰው ልታስገቢ ነው? አመሰግናለሁ የእኔ ፍቅር፣ እወድሻለሁ። እሺ እኔማ መልካም ቀን ሀቡዬ። እሺ ጋይስ መጀመሪያ እኮ ልጅቷን መቀበል አለብን እኮ ከትዳሩ በፊት ከመዳም ቤት ልጅቷን መውጣት አለባት። የት ደረሱ ልጠይቀው ደላላው። ቀጠሯችን 40 ነው የተቀጣጠርነው። መጀመሪያ የሰው ህይወት ማዳን ይበልጣል ወይስ እናንተን ማጋባት ይበልጣል? እስኪ ንገሩ። እስኪ እናንተ ንገሩኝ። መጀመሪያ የቱ ይበልጣል? ልጅቷን ዛሬ ነው አይደል የተቀጣጠርነው? ሄደዋል። ደላላው መንገድ ላይ ነው። ጋብቻ ከጀመርኩ በኋላ እሷ እንዴ እውነት ነው እንዴ? ምኑ